ሰላም እንዴት አመሻችሁ። ከመዝሙረ ዳዊት ጋር በተገናኘ እንግዲህ የተለያዩ ጥያቄዎችን በተለያየ መንገድ ታደርሱኛላችሁ። ሰሞኑን በብዛት ከደረሱኝ ጥያቄዎች መካከል ተደጋጋሚ ከሆኑ ጥያቄዎች መካከል አንዱ ከስራ ጋር የተገናኘ ነው። ስራችንን ስንሰራ የሚረብሽ ስሜት ይፈታተነናል። ስራችን ላይ ትኩረት መስጠት አልቻልንም። ስራችን ላይ ውጤታማ አይደለንም። የንግድ ስራ ጀምራለሁ ግን ውጤታማ አልሆንም። የራሴን የንግድ ስራ ለመጀመር አስባለሁ ግን እፈራለሁኝ የሚሉ ከስራ ጋር የተገናኙ የሚሰማችሁን የመረበሽ ስሜት ነግራችሁኛልና ለሱ የሚሆነውን የመዝሙረ ዳዊት ክፍል ጠቁማችኋለሁኝ። ከዛ በፊት ግን ላስታውሳችሁ የምፈልገው ነገር መዝሙረ ዳዊት ያለውን ጥቅም ነው። መዝሙረ ዳዊት ህይወታችንን የማስተካከል፣ ህይወታችንን የመለወጥ፣ ህይወታችን ሰላም እንዲኖረው፣ ህይወታችን ደስታ እንዲኖረው፣ ህይወታችን መረጋጋት እንዲኖረው የራሱ የሆነ ጥቅም አለው ስንል ይሄን ጥቅም ወይም ደግሞ ይህንን ጥበብ በሁለት መልኩ ከፍለን ልናየው ይገባል። ይህንን ምለው ምክንያት ስላለኝ ነው። ምክንያቱም ሁላችንም አንድን ነገር እኩል የመቀበሉ ነገር ስለማይኖረን ማለት ነውና የመዝሙረ ዳዊትን ጥቅም በሁለት ከፍለን ማየት ስንችል ወይም በሁለት ከፍለን ስንመለከተው አንደኛው ሳይንሳዊ የሆነው ፐርስፔክቲቭ ነው። ሳይንሳዊ በሆነው እይታ ብንሄድ መዝሙረ ዳዊት ህይወታችን ሊለውጥበት የሚችልበትን ጥበብ ሳይንስ ሊደግፈው ይችላል ወይም ደግሞ ይደግፈዋል። እዚህ ላይ እንግዲህ በተደጋጋሚ የሰሯቸው ቪዲዮዎች ስላሉ ልትመለከቱት ትችላላችሁ። ግን እሱን የመመልከት እድል ካላገኛችሁ 4 ነጥቦችን ልጠቁማችሁ እወዳለሁ። የመጀመሪያው ነገር ሰልፍ ሂፕኖሲስ ነው። ሁለተኛው ሂፕኖቴራፒ የምንለው ነገር ነው። ሶስተኛው ኳንተም ጃምፒንግ የምንለው ነገር ነው። አራተኛው አፈርሜሽን የምንለው ነገር ነው እና ከነዚህ ከ4 እይታዎች ሳይንሳዊ ከሆኑ እይታዎች አንጻር እያንዳንዱ የመዝሙር ክፍል እንዴት ህይወታችንን ሊለውጥ እንደሚችል ጥናት አድርጋችሁ ጉግል አድርጋችሁ አይታችኋቸው እነዚህ ነጥቦች ከመዝሙረ ዳዊት ጋር ልታያይዙትና አገናኝታችሁ ጥቅሙን ልትረዱበት ትችላላችሁ። ግራ ካጋባችሁ ደግሞ ከኔ ጋር ልናወራበት እንችላለን። ሁለተኛው መንፈሳዊና ሃይማኖታዊ የሆነው አንድምታና ደግሞ ምልከታ ነው። ሃይማኖታዊ ከሆነው ምልከታ አንጻር አባታችን ቅዱስ ዳዊት ከተሰጡት ሀብታት መካከል አንዱ የፈውስ ጸጋ ነው ወይም ደግሞ የፈውስ ጥበብ ነው። እያንዳንዱን የመዝሙር ክፍል ሲዘምር በገናው ከሚያወጣው ድምጽ ወይም ደግሞ ከሳውንድ ቴራፒው ባለፈና በዘለለ በእያንዳንዱ የመዝሙር ክፍል ውስጥ ያሉት ኃይለ ቃሎች የሰውን አእምሮ የመቀየር የሰውን ህይወት የመቀየር ጸጋ፣ ሀብት፣ ጥበብ አላቸው። ይሄ ከእግዚአብሔር ለቅዱስ ዳዊት የተሰጠው ጸጋ ነው። እሱም ተጠቅሞበታል፣ ብዙዎችንም ጠቅሞበታል። እኛም አባቶቻችን ከሱ የወረሱትን ከሱ የተማሩትን ይዘው አገር ጠብቀውበታል፣ ቤተሰብ ጠብቀውበታል፣ ራሳቸውን ጠብቀውበታል፣ ማህበረሰብን ጠብቀውበታል። ስለዚህ ዛሬ ስለ መዝሙረ ዳዊት ስናወራ ይሄንን ነው፣ ከእግዚአብሔር ለዳዊት የተሰጠውና ከዳዊት ደግሞ ወደኛ የተላለፈውን ጥበብ ማለት ነው። ስለዚህ እያንዳንዱ የመዝሙር ክፍል ሰውን የመፈወስ የሰዎችን ህይወት የማስተካከል ጸጋና ሀብት አለው። ሰማያዊ የሆነ ጸጋና ሀብት አለው ማለት ነው። እሱም መሰረት በማድረግ ነው እንግዲህ ይሄ መዝሙር ክፍል ለዚህ ይጠቅማል ሲባል ማለት ነው። ስለዚህ በመንፈሳዊም ጎኑ በዚህ መልኩ ልንመለከተው እንችላለን። አለማዊም ወይም ደግሞ ሳይንሳዊ በሆነው መንገድ ደግሞ ቅድም በነገርኳችሁ አፈርሜሽን እንኳን ባልኳችሁ መንገድ ብቻ እያንዳንዱን የመዝሙር ክፍል ብንጠቀምበት ህይወታችንን የሚለውጥበትን ጥበብ ልትመለከቱበት ትችላላችሁ። ወደ ጥያቄው ስመለስ እንግዲህ ለንግድ ስራ ለየትኛውም አይነት ስራ ላይ ስትሆኑ የሚሰማችሁ የመረበሽ ስሜት ካለ፣ ጭንቀት ካለ፣ ፍርሃት ስል የሚመጣውን ነገር መፍራት ገና ለገና አይሳካልኝም የሚልም ጭንቀትና ፍርሃት የሚሰማችሁ ከሆነ መዝሙር 8ን ስራ ከመጀመራችሁ አስቀድሞ በየዕለቱ 7 ጊዜ በፍጹም ተመስጦ ውስጥ ሆናችሁ ብትጸልዩት በደንብ ትጠቀሙበታላችሁ። ስራ ቦታ ላይ ስትሆኑ የሚረብሻችሁን የስሜት መዛባት ሙድ ዲስኦርደር የምንለው ነገር፣ ጭንቀት፣ መረበሽ፣ ዲፕሬሽን ሊሆን ይችላል። በስራችሁ ደስተኛ ለመሆን ውጤታማ ሆናችሁም ደስተኛ ለመሆን፣ በራስ መተማመንን ማጣት፣ እንደዚህ የመሳሰሉ ከስራ ጋር የሚሰማችሁ ከስራ ቦታችሁ ጋር የሚሰማችሁ አሉታዊ የሆኑ ስሜቶችን ለማስወገድ መዝሙር 8ን ልትጠቀሙበትና ልትገለገሉበት ትችላላችሁ። ስለዚህ ሁሌ የዕለት ተዕለት ተግባራችሁ ብታረጉት መዝሙር 8ን የትኛውም አይነት ስራን ከመጀመራችሁ አስቀድሞ መዝሙር 8ን 7 ጊዜ በፍጹም ተመስጦ ውስጥ ሆናችሁ ብትጸልዩት
ትጠቀሙበታላችሁ። ብዙዎች ተጠቅመውበት እኔም አይቼ ምስክር ስለሆንኩኝ ማለት ነውና ተጠቀሙበት። ተጠቅማችሁበት ያገኛችሁትን የደረሳችሁበትን የተሰማችሁን ከተጠቀማችሁበትም እንደዛው እንዴት እንደተጠቀማችሁበት መልሳችሁ ልታካፍሉኝ ትችላላችሁ። ሌላው ከዚሁ ጋር አያይዤ ልጠቁማችሁ የምወደው ነገር ያው ሰሞኑን ከደረሱኝ ጥያቄዎች መካከል አንዱ ስለሆነ ወላጆች ሆናችሁ ለልጆቻችን የትኛውን የመዝሙር ክፍል ብንጸልይ ለጤናቸው ይጠቅማቸዋል ብላችሁ ያነሳችሁ ጥያቄ አለ። ከእሱ ጋር በተገናኘ እንግዲህ አባቶች የሚመክሩት መዝሙር 9 ነው። ልጆቻችሁ ሁለንተናዊ ጤናቸው የተጠበቀ እንዲሆን ለልጆቻችሁ መዝሙር 9 ብትጸልዩላቸው በብዙ መልኩ ይረዳችኋል፣ ይጠቅማችኋል። ለዛሬ እንግዲህ ጥቆማዬ እነዚህ ናቸው። መዝሙር 8 እና መዝሙር 9። መዝሙር 8 በስራ ገበታችሁ ላይ ጤናማ የሆነ አዎንታዊ የሆነ ስሜት እንዲሰማችሁ ልትጸልዩ ትችላላችሁ። መዝሙር 9 ደግሞ ያው አስቀድሜ እንደነገርኳችሁ ለልጆቻችሁ ጤና፣ ለልጆቻችሁ ሰላም ልትጠቀሙበትና ልትጸልዩላቸው ትችላላችሁ ማለት ነው። ያው ብዙዎቻችሁ ሰሞኑን ከመዝሙረ ዳዊት ጋር በተገናኘ ይሄ ችግር ገጥሞኛል በምን መልኩ መዝሙረ ዳዊትን ተጠቅሜ ልፈታው እችላለሁ ወይም ብዙ ጥያቄዎችንና ሀሳቦችን እያካፈላችሁኝ ስለሆነ በጋራ አብዛኞቻችሁ ተስማሚ ተቀራራቢ የሆኑ ጥያቄዎችን አንድ ላይ ለመመለስ ሞክራለሁኝ። ዛሬ የምነግራችሁ ነገር እኔም በግሌ በጣም የተጠቀምኩበት ነው። በህይወቴ ውስጥ በደንብ የተጠቀምኩበትን ነገር ነው የምነግራችሁ። እኔም ብቻ ሳይሆን አካባቢ ላይ ላሉ ሰዎችም እንዲሁ በአጋጣሚም ደግሞ ሌሎች የፕሮግራም ክፍሎቼ ላይ በጠቆምኳቸው ጥቆማ መሰረት ሰዎች የተጠቀሙበት ነገር ነው። እንግዲህ ብዙዎቻችን ከምንፈተንበት ነገር መካከል አንዱ ሰርተን ለውጥ አለማምጣት ነው። ለምሳሌ ተማሪ ከሆናችሁ ሁላችንም ትምህርት ቤት ገጥሞናል ይሄ ነገር ብዬ አስባለሁኝ። ያልገጠመንም ሰዎች በሌሎች የህይወት ክፍሎቻችን ላይ ይገጥመናል ብዬ አስባለሁኝ። ከማንም በተሻለ ትኩረት አድርጋችሁ ልታጠኑ ትችላላችሁ። ክፍል ውስጥ ልትገቡ ትችላላችሁ። እንደናንተ ትጉ ተማሪ የለም። ውጤት ሲመጣ ግን ውጤት ላይ የለም። ውጤቱን አታመጡም። ከእናንተ የተሻለ ታጠናላችሁ። ስታጠኑ ትረዱታላችሁ። ክፍል ውስጥ በጣም ንቁ ተሳታፊ ልትሆኑ ትችላላችሁ። መምህራኖቻችሁ፣ ጓደኞቻችሁ፣ ወላጅ የሚጠብቋችሁ ለውጤት የምትጠበቁ ተማሪዎች ሆናችሁ ሳለ ግን ውጤት ላይ ግን ባዶ የምትሆኑበት አጋጣሚ ይመጣል እና በጣም ብዙ ተማሪዎች በዚህ ጉዳይ ራሳቸውን ያጠፉ ሰዎች አሉ። ለድብርት የተጋለጡ ሰዎች አሉ። ለጭንቀት የተጋለጡ ሰዎች አሉ። ትራውማታይዝድ የሚሆኑ ሰዎች አሉ። ትምህርት በቃኝ ያሉ ሰዎች አሉ እና ከትምህርት ጋር በተገናኘ በዚህ መልኩ የምትፈተኑበት ሁኔታ አለ። ሰራተኞችም ሆናችሁ ልክ እንደዚሁ ትሰራላችሁ፣ ለውጥ ግን የለም። በህይወታችሁ ስለውጥ አታመጡም። ነጋዴዎች ከሆናችሁ እንደናንተ ትኩረት አድርጎ በትጋት የሚነግድ ወይም ለውጥ ለማምጣት በህይወት ውስጥ የሚታትራላችሁ፣ ግን በህይወታችሁ ስለውጥ አታመጡም እና ለምንድን ነው ምሰራው እስክትሉ ድረስ የምትፈተኑበት የህይወት አጋጣሚ ይፈጠራል። እንግዲህ እነዚህ ነገሮች ተያይዘው የሚመጡት ከዚህ በፊትም እንደነገርኳችሁ ከመናፍስት ጥቃት ጋር ነው። በተለይም ከዛር መናፍስት ጥቃት ጋር ማለት ነው። እነዚሁ ነገሮች ተያይዘው የሚመጡት ከዛር መናፍስት ጥቃት ጋር ነው። በተለይ የኛ ትውልድ አሁን ወጣቱ ብዙ ለእንደዚህ አይነት ነገር ግንዛቤያችን በጣም ጠባብና አነስተኛ ስለሆነ ምንነቱን አናውቀውም፣ አንረዳውም እንጂ ቤተሰባችን ውስጥ ባለው ልምድ ምክንያት በተለምዶ የቤት ጣጣ በሚባለው ነገር ከዛም አልፎ ዛር በሚባለው መንፈስ አማካኝነት የተለያዩ ጥቃቶች ስለሚደርሱብን በትምህርታችን ላይ ውጤታማ እንዳንሆን የሚፈትነን መንፈስ አለ። በስራችን ላይ ውጤታማ እንዳንሆን እየገባ የሚፈትነን መንፈስ አለ። የፈለገኛ ትጉ ብንሆን ውጤት እንዳናመጣ ግን የሚገረግረን የሚፈትነን እንድንወድቅ የሚያደርገን መንፈሳዊ ጥቃት አለ፣ የመናፍስ ጥቃት አለ። ይሄ ጥቃት የሚመጣው ደጋግሜ እንደነገርኳችሁ ከዛር መናፍስ ጥቃት ነው። በማወቅም ባለማወቅም ማህበረሰባችን ለነዚህ ክፉ መናፍስት ተገዝቷል። እናትና አባቶቻችሁ ባይገዙ አያቶቻችሁ ከዛ ወደ ኋላ ከዚህ ባዕድ አምልኮ ጋር በተገናኘ ማህበረሰባችን ጥልቅ የሆነ አሉታዊ ነገር ውስጥ ገብቷል። በማወቅም ባለማወቅም እና በእያንዳንዱ ቤተሰብ ውስጥ ይሄ ፈተና አለ። እያንዳንዱ ቤተሰብ ውስጥ በዚህ እየተፈተናችሁ ያላችሁ ሰዎች ዞር ብላችሁ ቤተሰቦቻችሁን ብትጠይቁ ከዚህ ጋር በተገናኘ ከዛር መናፍስት አምልኮ ጋር በተገናኘ የሚነግሯችሁ ነገር ይኖራል ብዬ አስባለሁ። እኛ አውቀውትም ይሁን ሳያውቁት ማለት ነውና
ባትፈልጉትም በመንፈሳዊ ህይወታችን ጠንካራ ስለማንሆን መፈተናችን አይቀርም። ባታመልኩትም ባትገብሩለትም ግን በመንፈሳዊ ህይወታችን ጠንካራ እስካልሆነን ድረስ በዚህ መንፈስ መፈተናችን አይቀሬ ነው እና አጥንተን ውጤታማ ማንሆንበት ሰርተን ውጤታማ እንዳንሆን የሚያደርገን መንፈስ ይሄ የዘር መንፈስ ነው ማለት ነው። ስለዚህ እዚህ ሁኔታ ውስጥ ሆናችሁ እየተጨነቃችሁ ካላችሁ ተማሪዎች ሆናችሁ ውጤታማ እንድትሆኑ፣ ነጋዴዎች ከሆናችሁም ደግሞ በሰራችሁት ልክ ውጤታማ እንድትሆኑ፣ ውጤታችሁን እንድታዩት፣ ሌሎችም የስራ መስኮች ላይ ሰርታችሁ ውጤት እንድታመጡ ሊረዷችሁ ከሚችሉ የመዝሙር ክፍሎች በርካታ የመዝሙር ክፍሎች መካከል አንዱ መዝሙር 4 ነው። አሁን ይህንን ምነግራችሁ በጣም ስፔሲፊክ ሰርታችሁ ውጤት ለማምጣት የሚረዳችሁ ነው የመዝሙር ክፍል ነው። ወይም ደግሞ እኔ እኮ እድል የለኝም እንላለን፣ እሰራለሁ ግን እድል የለኝም፣ አጠናለሁ ግን እድል የለኝም ብላችሁ እንደዛ አይነት ስሜት ሲሰማችሁ ወይም እዛ ፈተና ስትሆኑ መፍትሄው መዝሙር 4 ነው። አባቶቻችን እንደሚያስተምሩት እንደሚጠቅሙት እና እንደተጠቀሙበትም ማለት ነው እና ሌሎች የመዝሙር ክፍሎች ላይ እንደምነግራችሁ ሁሉ በፍጹም ተመስጦ ውስጥ ሆናችሁ ቃሉን መልእክቱን በልቦናችሁ ውስጥ እያሳደራችሁ በአእምሯችሁ ውስጥ እያሳደራችሁ በፍጹም ተመስጦና ትኩረት ውስጥ 7 ጊዜ መዝሙር 4ን ሁሌ ጠዋትና ማታ በየዕለቱ ብትጸልዩ ይረዳችኋል። በቃ የዕለት ተዕለት ልምዳችሁ ሊሆን ይገባል። አንድ ቀን ጸልያችሁ ፈተና ሲደርስ ጸልያችሁ የምትወት ነገር ሊሆን አይገባም። ወይም ደግሞ ንግዳችሁ ላይ ትርፋችሁ ሲያሽቆለቁል ጸልያችሁ ለምታቆሙት ነገር ሊሆን አይገባም። የዕለት ተዕለት ልምዳችሁ ሊሆን ይገባል። በተለይም እዚህ ፈተና ውስጥ ካላችሁ ማለት ነው። እዚህ ፈተና ውስጥ ባትሆኑም ብትጸልዩት መልካም ነው። ግን በተለየ ደግሞ እዚህ ፈተና ውስጥ ከሆነ ያላችሁት በዚህ መልኩ እየተፈተናችሁ ከሆነ እድል ካራቃችሁ፣ ውጤት ካራቃችሁ፣ በዚህ መልኩ እየተፈተናችሁ ከሆነ መዝሙር 4ን ሁሌ ጠዋትና ማታ 7 ጊዜ በፍጹም አትኩሮ ውስጥ ሆናችሁ ብትጸልዩት ብትደግሙት በህይወታችሁ ውስጥ ለውጥ ታመጡበታላችሁ፣ ታዩበታላችሁ። ተማሪዎችም ከሆናችሁ ትምህርት ቤት ከመሄዳችሁ በፊት፣ ልታጠኑ ከሆነ ጥናት ከመጀመራችሁ በፊት፣ ስራ ከመጀመራችሁ በፊት መዝሙር 4ን መጸለይ ልምዳችሁ ይሁን። እኔ በህይወቴ ውስጥ አይቼ ተጠቅሜበታለሁኝ በብዙ መልኩና ሌሎች ሰዎችም ተጠቅመውበታል። እናት አባቶቻችን ተጠቅመውበታል። እናንተም ትጠቀሙበታላችሁና ከነገ አንስቶ መዝሙር 4ን ልምዳችሁ እንድታረጉት እመክራችኋለሁ። ስለ መረጋጋት ነው ሀሳብ ልሰጣችሁ የፈለግኩት። በተለያየ ምክንያት በህይወታችን ውስጥ ሰላምን እናጣለን፣ መረጋጋትን እናጣለን፣ እንረበሻለን። አንዳንዴ ምክንያቱን እናውቀዋለን፣ አንዳንዴ ምክንያቱን አናውቀውም። ይሄ የብዙዎቻችን ችግር ነው። ምናልባት ይሄ ችግር ያልገጠማችሁ ሰዎች ይህን መልእክት ባታዳምጡት እመክራለሁኝ። ይህን ችግር ያለባችሁ እዚህ ችግር ውስጥ ያላችሁ ሰዎች ግን ይህን መልእክት ብታዳምጡትና ብትጠቀሙበት በእጅጉ ይረዳችኋል። ከመዝሙረ ዳዊት ክፍሎች ውስጥ መዝሙር 118 ወይም ደግሞ በሌሎች መጽሐፍት መዝሙር 119 እንደ ህትመታቸው መዝሙሮቹ ስለሚለያዩ ማለት ነው አሌፋት የሚባሉ የመዝሙር ክፍሎች አሉ። ከመዝሙር 118 ወይም ደግሞ ከመዝሙር 119 የሚጀምሩ ማለት ነው። እነዚህ የመዝሙር ክፍሎች እጅግ በጣም ትልቅ መንፈሳዊ ኃይል አላቸው። በተለይም የፈውስ ኃይል አላቸው። አካላዊ በሽታን ለመፈወስ፣ መንፈሳዊ በሽታን ለመፈወስ፣ ስነ ልቦናዊ በሽታዎችን ለመፈወስ። ስነ ልቦናዊ በሽታዎችን ስንል ምክንያታቸው የሚታወቁና የማይታወቁ የፍርሃት ስሜቶችን፣ የጭንቀት ስሜቶችን፣ የድብርት ስሜቶችን ለማከምና ለመፈወስ ማለት ነው። በሳይኮሎጂ ወይም በሳይካትሪ ዲፕሬሽን፣ አንዛይቲ፣ ስትረስ እያለን የምንጠራቸው በጣም ሲቪር የሆኑ አስከፊ የሚባሉ በሽታዎችም ማለት ነው። እንግዲህ ከነዚህ የመዝሙር ክፍሎች ውስጥ መካከል አንዱ ቤት ይሰኛል። መዝሙር 110 አሌፋት ከሚባሉት ውስጥ አንደኛው ቤት የሚባለው የመዝሙረ ዳዊት ክፍል ነው። ቤት ማለት ሁላችሁም እንድታውቁትና እንድትረዱት የምፈልገው ከእግዚአብሔር ከአምላካችን ህቡ ስሞች መካከል አንዱ ነው ቤት። እንግዲህ እነ ቅዱስ ዳዊትን ጨምሮ ከሱ በፊትም ከሱ በኋላም የተነሱ የእኛም አባቶች በርካታ ቅዱሳን አባቶች ቤት የሚለውን የእግዚአብሔርን ህቡ ስም የሚጠቀሙበት ወይም ደግሞ እሱን ስም የሚጠሩት ከእግዚአብሔር ሰላምና ረፍትን ለማግኘት ነው። ቤት በሚለው ስምህ ቤት የሚለው የእግዚአብሔር ስም የሚያሰጠን ከእግዚአብሔር የሚያሰጠን ሰላምን፣ መረጋጋትን እንዲሁም ደግሞ ረፍትን ነው። ለዛ ነው አባቶቻችን የምንኖርበትን መኖሪያችንን ቤት ብለው እየጠሩት ያለ ምክንያት አይደለም። ቤት የእግዚአብሔር ህቡ ስም ነው።
ቤት የሚለውን የእግዚአብሔርን ስም በጠራን ቁጥር በህይወታችን ውስጥ የምናገኘው ሰላምና መረጋጋትን ነው። ስለዚህ በየቀኑ በየዕለቱ በየደቂቃው ቤቴ ስንል ወይም ደግሞ ቤት ስንል ቤት ብለን የጠራ ነው መኖሪያ ስፍራችን ላይ ሰላምና መረጋጋት እንዲሁም የእግዚአብሔር መንፈስ ቅዱስ ነው የሚያድረው። ለዛ ነው የትም ቦታ ስትሄዱ የማታገኙትን መረጋጋት፣ ሰላም ቤታችሁ ስትሆኑ የምታገኙት። ቤታችሁ የጭቃ ቤት ይሁን፣ ብሎኬት ይሁን፣ የሀብታም ይሁን፣ የደሃው ይሁን፣ የቆርቆሮ ይሁን ቤት ብላችሁ እስከጠራችሁት ድረስ ያንን ስፍራ የትም ቦታ የማታገኙትን ሰላምና እረፍት የምታገኙበት። ለዛ ነው ኃይሉ፣ ሚስጥሩ፣ ጥበቡ ከስሙ ስለሆነ ቤት ከሚለው ስም ስለሆነ ማለት ነው። አባቶቻችን ያለ ምክንያት ቤት ብለው አልጠሩትም። እንግዲህ ቤት የሚለውም የአሌፋት የሚሰኙት የመዝሙረ ዳዊት ክፍሎች ውስጥ አንዱ የሆነውን ቤት ተብሎ የሚጠራውን የመዝሙር ክፍል ስትጸልዩም በርካታ ጥቅሞች አሉት የሚሰጠን ማለት ነው። አንደኛው ቅድም እንደነገርኳችሁ በህይወታችሁ ውስጥ ምክንያት የሌለው ለምንድን ነው ግን የምረበሸው ብላችሁ መልስ የማታገኙላችሁ አይነት የመረበሽ ዝም ብሎ ፍርሃት ሲሰማችሁ፣ ድንጋጤ ሲሰማችሁ፣ ጭንቀት ሲሰማችሁ ይህንን የመዝሙር ክፍል ልትጸልዩበት ትችላላችሁ። ሁለተኛ እኛ ራሳችን የእግዚአብሔር ቤት ነን። እንደምታውቁት የእግዚአብሔር የመንፈስ ቅዱስ ማደሪያ ነንና በህይወታችን ውስጥ በፈተና ወድቀን ተሰናክለን ስለ ራሳችን መጥፎ ስሜት ሲሰማን እግዚአብሔር እንዲያጥበን፣ እግዚአብሔር ንጹህ እንዲያደርገን፣ ዳግም ወደ እግዚአብሔር መቅረብ ስንፈልግ፣ ወደ ቤታችን ስንል ወደ እግዚአብሔር መመለስ ስንፈልግ ሊረዱን ከሚችሉ የመዝሙር ክፍሎች ውስጥ መካከል አንዱ ይሄ ቤት የሚሰኘው አሌፋት ከሚሰኙት የመዝሙር ክፍሎች ውስጥ አንዱ ነው። ስለዚህ ከዛሬ አንስታችሁ በየዕለቱ ሁሌ እንደምላችሁ በተለይም የዚህ ውስጥ ያላችሁ ሰዎች ውጤቱን ታዩታላችሁ። በጣም ብዙ ሰዎች የተጠቀሙበት ስለሆነ ከኔ ጀምሮ የጠቆምኳቸውም ሌሎች ሰዎች ማለት ነው። በምታውቁትም በማታውቁትም ምክንያት የፍርሃት ስሜት ውስጥ፣ የድብርት ስሜት ውስጥ፣ የመደናገጥ ሁኔታ ውስጥ፣ ፍርሃት ውስጥ ካላችሁ ቤት የሚለውን የመዝሙር ክፍል 7 ጊዜ በፍጹም ተመስጦ ውስጥ ሆናችሁ ጠዋትና ማታ ብትጸልዩት ለውጡን ታዩታላችሁ። ለውጥ ካላያችሁበትም ሳታቋርጡ እንድትጸልዩበት መክራችኋለሁ። ከዛም ባለፈ ደግሞ ቤታችሁ ውስጥም ቤተሰባዊ ህይወታችሁ ውስጥም ልክ እንደዛው በግለሰብ ብቻ ሳይሆን ለግላችን የምናደርገው ነገር ለቤተሰብ ለማህበረሰብም ይሆናል እና በጋራ ተሰብስባችሁም ደግሞ ልክ እንደዚሁ ይህንን ቤት የተሰኘ የመዝሙር ክፍል ብትጸልዩ ብትደግሙ በህይወታችሁ ውስጥ ሰላምንም መረጋጋትንም ልታገኙበት ትችላላችሁ። ወደ እግዚአብሔርም እንድትቀርቡ ይረዳችኋል። ራሳችሁ ከእግዚአብሔር መንገድ ምክንያቱም ቅድም እንደነገርኳችሁ እኛ የእግዚአብሔር ማደሪያ ነን አይደለ? የእግዚአብሔር ማደሪያ ነን ስንል የእግዚአብሔር ቤት ነን ማለት ነው። ስለዚህ ቤታችን ደግሞ ለእግዚአብሔር መንፈስ ቅዱስ ንጹህ መሆን መቻል አለበት። ለእግዚአብሔር ማደሪያ እንዳናኖራችን ሁላችንም በተለያየ የህይወት አጋጣሚ እንወድቃለን፣ እንረክሳለን በተለያዩ ምክንያቶች። ስለዚህ ከወደቅንበት ቆሻሻ ለመታጠብም የእግዚአብሔር አምላካችንን እርዳታ ለማግኘት፣ ኃይል ለማግኘት፣ እገዛ ለማድረግ ቤት በሚለው ስምህ ሰላምን ስጠኝ፣ ቤት በሚለው ስምህ መረጋጋትን ስጠኝ፣ ቤት በሚለው ስምህ ተስፋን ስጠኝ፣ ሰላምን ስጠኝ እያላችሁ በየዕለቱ ጸልዩ። እንዲሁም ደግሞ ቤት የሚለውን የመዝሙር ክፍል 7 ጊዜ በፍጹም ተመስጦ ውስጥ ሆናችሁ ብትጸልዩትና ብትደግሙት ጥሩ ለውጥ ታይበታላችሁ። እንግዲህ የመዝሙረ ዳዊትን ክፍሎች ስለ መዝሙረ ዳዊት የምነግራችሁ በነገራችን ላይ በጣም ብዙ ሰዎች በተለያየ መንገድ ያካፈልኳቸውን ነገር ተጠቅማችሁበት ወይም ደግሞ ተጠቅመውበት ምን ያህል በህይወታቸው ውስጥ ሰላም እንዳገኙ፣ ለውጥ እንዳገኙ፣ መፍትሄ እንዳገኙ ይነግሩኛል እና ለእኔ የረዳኝ ለእናንተ ሊረዳችሁ ይችላል፣ ሌሎች የረዳው ለሁላችንም ይረዳናል እና እሱ እያነሳሳኝ ነው በተለያየ ጊዜ ላይ ማካፍላችሁ እና ደግሞ በህይወታችሁ ውስጥ ለውጥ ያመጣችሁበትም ሰዎች ስለ እናንተ በጣም ነው ደስ የሚለኝ። ምክንያቱም በአባቶች ጥበብና መንገድ ሰላማዊ ኑሮ መኖር ስለምንችል፣ ቀላል መንገድ መኖር ስለምንችል፣ ከእግዚአብሔር ጋር ሆነን ያልተወሳሰበ ግራ የማያጋባ ሲምፕል የሆነ ህይወትን መኖር እንችላለን። ደስተኛ የሆነ መረጋጋት ያለበት ሰላም ያለበትን ህይወት በቀላሉ መኖር እንችላለን። ዓለም ደግሞ እሱን አይፈልግም። እንደምታውቁት አንድ የመዝሙር ክፍልን ጸልየን መፈወስ የምንችለውን በራሳችን መፈወስ የምንችለውን ህመም
ብዙ አይነት መድኃኒት እየሰጡን ሳይኮአክቲቭ የሚባሉ መድኃኒቶችን እየሰጡን ድብርት ከነበረብን ለሌሎች ፊዚዮሎጂካል በሽታዎች እየተጋለጥን ከመድኃኒት ውስጥ ሳንወጣ ከሱስ ውስጥ ሳንወጣ አንደኛው መድኃኒት አንደኛው የሰውነታችን ክፍል እየጎዳ ያልተቋጨ የህመም አዙሪት ውስጥ እንድንገባ ነው የሚያደርገን። አብዛኛው የዓለም አሰራር እንደምታውቁት ግን ሆሊስቲክ ወደሆነው መንፈሳዊ ወደሆነው ሕክምና ስንመለስ አብዛኛውን ነገር በቀላሉ የእግዚአብሔርን ስም በመጥራት ብቻ ከእግዚአብሔር ጋር በመገናኘት ብቻ በራሳችን የምንፈውስበት እኛም ለቤተሰቦቻችን አብረውን ላሉ ሰዎች ፈውስ የምንሰጥበት የምናገለግልበትን እውቀትና ጥበብ ነው የምናገኘውና ለዛ ነው የማካፍላችሁ። የተጠቀማችሁበት ሰዎች ስለእናንተ በጣም ደስ ይለኛል። እግዚአብሔር ይመስገን።